እንደሚባለው ከሆነም ከአቶ ክንፈ ሞት በኋላ አቶ ደብረጽዮን በአቶ ክንፈ ስም የተከፈቱ በውጭ ሀገር የሚገኙ የባንክ አካውንቶች ውስጥ የነበረውን ብር ለመውሰድ የአቶ ክንፈ ተወካይ የነበረው ውጭ ሀገር የሚገኘው ሰውዬ ጋር ኢሜይል ሲላላኩ ነበረ ይባላል። ከዛ በኋላ ምን እንደተፈጠረ ማቀው ነገር የለም፣ መረጃውም የለኝም። ብቻ እውነት ይሁን ውሸት ስለዚህ ነገር ሲወራ ነበር የሆነ ሰዓት ላይ። ይህ እየሆነ ያለው እንደነገርኳችሁ በ93 ነበረ፣ ማለትም በፈረንጆች በ2001 አካባቢ። አቶ ጌታቸው አሰፋ በዶክተር አብይ ከሹመቱ ከመነሳቱ በፊት የደህንነት ቢሮውን ለ17 ዓመት ነበር ያስተዳደረው። እናም ጌች ለረጅም ጊዜ ሲመራው የነበረውን ተቋም ለአቶ አደም መሐመድ ካስረከበ በኋላ የትግራይ ክልል በጥቂት ሳምንታት ውስጥ የትግራይ ክልል የደህንነት አማካሪ ሆኖ ይሾማል። ከዛ ጊዜ በኋላ ነበር ይመስለኛል የሰኔ 16 የቦምብ ፍንዳታ ይህ ሰውዬ እጁ ሳይኖርበት አይቀርም የሚባለው። እናም ጌች ማርች 18 በ2021 ላይ ሞተ ይባላል በልብ ድካም ምክንያት። እውነት ግን ይህ ሰው ሞቷል ወይ? የምናውቀው ነገር የለም። ምክንያቱም ይህ ሰው ባለው ብቃትና እውቀት የራሱን የሞት ዜና ማስፋፋት የሚችል ሰው ነው። እናም እስካሁን የለፈለፍኩትን ነገር ከተመቻችሁ ላይክ ማለት እንዳረሱ ፕላስ ምልክቷንም ተጫኑልኝ።